የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። አሸወይና ነው የምንለው ዛሬ ወይንስ ደግሞ ሙሽሮች ገቡ በልልታ ተቀበሏቸው ወይ ምንድነው የምንለው ዛሬ አላቅም። ብቻ ግን አዲስ ነገር አለ ምናዩ ይሆናል። በደንብ አርጋችሁ ይሄንን ቪዲዮ እስከ መጨረሻው ድረስ እዩ። አዲስ ነገር አለ ዛሬ ማለት ነው። ቪዲዮ እስከሚለቀቅም በጉጉት እየጠበቅን ነው። አዲሱ ነገር ምንድነው ካላችሁ እንግዲህ ቪዲዮውን ሙሉን ማየት ይጠበቅባቸዋል አዲሱ ነገር ለማወቅ ማለት ነው። ውድ ቤተሰቦቼ በጣም አስገራሚ ነገር ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ስታዩ ደግሞ ላይክ አድርጉ። ቻናሉ እየቀዘቀዘ ስለሆነ ላይክ አድርጉልኝ። ወደ 15000 እየገባን ነው። ስለዚህ ቶሎ ብለን 15000 ሰብስክራይብ እንግባ። እና ውድ ቤተሰቦቼ እንግዲህ የጽናት ድራማ ቶሎ እየተለቀቀ አይደለም። ቶሎ ልቀቁት፣ እንደ በፊቱ በየቀኑ ልቀቁ፣ በየአንዳንድ ቀኑ ልቀቁት እያላችሁ ነው። ዛሬ እንግዲህ ትናንትና አልተለቀቀም፣ ዛሬም አልተለቀቀም ማለት ነው። ትናንትና ኦሬዲ ተለቋል መሰለኝ አይደለ? አላቅም ብቻ ዛሬ አልተለቀቀም። አላቅም ብቻ ትናንት እንደተለቀቀ ነው ማቀው፣ ብቻ አላቅም ረስቸዋለሁኝ እንግዲህ። እና ውዶቼ ዛሬ አልተለቀቀም። እንግዲህ ነገ በተለመደው ሰዓት ወይንም ደግሞ ዛሬ በተለመደው ሰዓት ይለቀቃል ብዬ አስባለሁኝ። ዛሬ ካልተለቀቀ ኦሬዲ ነገ ነው። ግን ደግሞ ዛሬ በሰዓቱ ቢለቀቅ በጣም ደስ ይለኛል። ይለቀቃል ብዬም አስባለሁኝ በራሴ ሀሳብ ማለት ነው። አሪፍ ነገር አለ ወይንም ደግሞ መጥፎ ነገር ከሁለት አንዱ አለ ዛሬ ማለት ነው። ብቻ ግን ለእናንተ ማሳወቅ የምፈልገው አዲስ ነገር እንዳለ ነው ማለት ነው። የሁለቱ ደስታ ፍቅር ለአባታቸው ያላቸው ቦታ በተለይ ለአባቱ ለእናቱ ያለው ቦታ በጣም ይለያል እሱ ማለት ነው። ምክንያቱም ለእናት ለአባቱ አንድ ብቻ ኪራ ብቻ ስለሆነ ልጃቸው የልጃቸውን ዓለም ማየት ይፈልጋሉ። ማንኛውም ቤተሰብ የሚፈልገው ነው ማለት ነው። ለአባትየው ለመናገር በጣም ነበር የተጨነቁት። ልክ በቃ የሆነ ምን ልበላችሁ በቃ ጭንቀታቸው ፊታቸው ላይ ያስታውቅ ነበረ። አባትየው እናንተ ይደብቃችሁ ይሄን ሁሉ ሰዓት በመቆየታችሁ ጥፋት ቢሆንም ግን ደግሞ እኔ ይሁን ብዬ ፈቅጃለሁኝ ባሉ ሰዓት ጭራሽ በእናቱ ነበር ሙሉ የነገረው፣ በኪራ እናት በባለቤቱ ማለት ነው ምሎ ነበር የነገረው። ልክ በማለት ሰዓት በቃ እውነት እንደሆነ አወቀ ማለት ነው። በጣም ነበር ደስ ያለው። አባቱ ነበር ጥምጥም ብሎ ያቀፈው ማለት ነው። ከዚህ በኋላ ደግሞ እንግዲህ ለሰርግ ለዝግጅት ለፕሮግራም ለምናምን ነው ከዚህ በኋላ የምንዘጋጀው ብዬ አስባለሁ። ምክንያቱም እነሱም ከዚህ በኋላ እንግዲህ ለቬሎና ለሙሽራ ለሚዜ ልብስ ምናምን በቃ ጉድ ማለት ብቻ ነው የሚጠበቅባቸው ማለት ነው። ምክንያቱም ፏፈሽ ነው ሁሉም ነገር ማለት ነው። ስለዚህ ውዶቼ እናንተስ ምን ትጠብቃላችሁ? በዛሬ በሚለቀቀው ቪዲዮ ላይ ምን ትጠብቃላችሁ? አዲስ ነገር የሁለቱን መጋባት ወይንስ ደግሞ ምንድነው? ግምታችሁን ኮሜንት ላይ አስቀምጡልኝ፣ ወይንም ደግሞ ምኞታችሁን። እኔ በቃ አሸወይና እየተባለ ቢመጡ በጣም ነበር ደስ የሚለኝ ማለት ነው። የእናንተንም ደግሞ ፍላጎታችሁን ወይንም ደግሞ ግምታችሁን ኮሜንት ላይ አስቀምጡልኝ የኔ ቤተሰቦች ማለት ነው።